ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ታዋቂዋ ቲክቶከር 3 ዓመት ተፈረደባት። ነገሩ እንዲህ ነው። ይህች ቲክቶከር ላይቭ ስትሪም እያስተላለፈችም ነበር። ታዲያ አንድ ነገረኛ ኮሜንታተር ይህን ይላታል፣ ለምን ጸጉርሽን ተቆርጠሽ ጡንቻ እንዲኖርሽ ስራ አትሰሪም ይላታል። እሷም ይህንን በንዴት ጦፋ ትናገራለች። የኢየሱስን ምስል ከፍ አድርጋ ኢየሱስ ለምን ሴት መሰለ ጸጉሩን ተቆርጦ አባታችሁ ለምን ወንድ አይመስልም ስትልም ተናገረች። ታዲያ ይህን ልትናገር የቻለችበት ምክንያት እሷ ትራንስጀንደር ነበረች ወይም በጾታ አታምንም ነበር። ለዚህም ነው ኮሜንት አድራጊው የሰጣትን ጥያቄ እሷን በክርስቶስ ላይ ማሾፍን የቀጠለችው። በዚህ ምክንያት ታዲያ 5ቱም ኢንዶኔዥያ ውስጥ የሚገኙ ክርስትና እምነት ተከታዮች ክስ ይመሰርቱባታል። ፍርድ ቤቱም ፋይሉን አጢኖ ሁኔታውን ተመልክቶ ያላት ፎሎወር 440 ሺህ በላይ ስለሆነ ህዝብ ላይ ጸብ ማነሳሻ እንዲሁም ጥላቻ ንግግር ተናግራለች ተብላ 3 ዓመትና 100 ሚሊዮን ሩፒስ እንድትከፍልም ተደርጋለች። ይህች ሴት ራቱ ኢንቶከር ትባላለች። ትራንስጀንደር እንደሆነችም ትናገራለች። በዚህም ነው ታዲያ ክርስቶስ ላይ በማሾፋ 3 ዓመታትን በእስር እንድትማቀቅ የተፈረደባት። ፍርድ ቤቱ ይህን ውሳኔ ሊያስተላልፍ የቻለው ህዝብን ከህዝብ ታጋጫለች፣ የጥላቻ ንግግር ትናገራለች፣ የእምነት አንድነትና ተከባብሮ ተቻችሎ መኖርን አታስቀጥልም ሲል ነበር። በአንጻሩ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ይህ ውሳኔ ልክ አይደለም፣ የመናገር ነፃነቷ የተነፈገችው ትክክለኛ ሰብአዊ መብቷ ተጋፍቷል ብለውም ይናገራሉ። እናም ያገሰው እናንተስ ምን ታስባላችሁ? ፍርድ ልክ ነው ወይስ አይደለም? አግባብ ነው የሚለውን ጻፉልኝ። ምናልባትም የምንሄድበትን መንገድ በአጭሩ የሚያሳየን ይመስለኛል። ይህ የሚኖር ህይወት ነው። ሰላም። ይሄ ቪዲዮ ኮፕ ለሌሎች ሰዎች እንዲደርስ አድርጉ። እንግዲህ በቪዲዮ ላይ እንደተመለከታችሁት እኚህ አባት እንቺን እህታችንን እንግዲህ ሲያጎርሷት ወይም ደግሞ አብረው ሲበሉ ይታያሉ። እና ይሄን ነገር ቪዲዮ ቀርጸው እንደ ትልቅ ነገር እንደው እኚህ አባት ጥፋት እንደሰሩ ወይም ደግሞ የሆነ ውርደት የሆነ ነገር እንዳደረጉ ተመልከቷቸው፣ አባ ሊያጎርሱ ሲሉ ምናምን የሚሉ ነገሮች ሰዎች እየቀረጹ ፖስት ያደርጋሉ። ይሄ እኮ አለማወቅ ነው። አንደኛ አንቺ ልጅ እህታቸው ልትሆን ትችላለች፣ ወይም ደግሞ የስጋ ዘመዳቸው ልትሆን ትችላለች፣ ወይም ደግሞ የንስሐ ልጃቸውም ልትሆን ትችላለች። ምን ችግር አለው? አንድ መነኩሴ አይደለም አንድ ጳጳስ ከአንድ ሴት ጋር ቁጭ ብለው ኖርማል ምግብ ቤት ውስጥ እየበሉ ቢታዩ ምንድነው ክፋቱ? አንዳንዶቻችሁ በራሳችሁ ውስጥ ያለውን ጉድፍ ሳታዩ ሌላ ሰዎችን በሌላ ችግር ውስጥ ለመውቀስ ወይም ደግሞ የነዛን ሰዎች ችግራቸውን ለማውጣት የምትጣጣሩ የምትጋጋጡ ሰዎች አላችሁ። መጀመሪያ ወደ ራሳችሁ ተመለሱ። ኦርቶዶክስ ሆናችሁ ከሆነ ይህንን ቪዲዮ ቀርጻችሁ ፖስት ያደረጋችሁት በጣም የምታሳፍሩ የምታሳዝኑ ሰዎች ናቸው። ምክንያቱም ይህን ከማድረግ ይልቅ እንደው ሌላ ስህተት እንኳን ሰርቶ ቢሆን ይሸፈናል እንጂ እንደዚህ አይነት ቀላል የሆነ ነገር አብሮ መብላትን አብሮ መጠጣትን ቪዲዮ ቀርጾ ፖስት ማድረግና ማስተላለፍ በጣም ነውር ነው። በሌላ ቤተ እምነት ውስጥ ያለ ሰው ከሆነ ደግሞ ይህን ቪዲዮ ቀርጾ ፖስት ያደረገው እናንተ ምንም የምንላችሁ ነገር የለም። ምክንያቱም ከኦርቶዶክስ ራስ ላይ ወርዳችሁ ስለማታውቁ ቤተክርስቲያኗን ለማኮሰስ ወይም ደግሞ ለማሰደብ ትሞክራላችሁ። የምትሰደቡት እናንተ ናችሁ። በራሳችሁ ነገር ላይ ብታተኩሩ የተሻለ ነውና ይሁን እያንዳንዱን ነገር እየሄዳችሁ እንደው ነጥብ እየፈለጋችሁ ሰዎችን ከመውቀስ ይልቅ እንደው ሰዎችን ማበረታታት ብትለምዱበት ችግር ሆኖ እንኳን ከታየ ያን ነገር ወደ ሚዲያ ማውጣት ሳይሆን ሄዶ ቀረብ ብሎ ያንን ችግር መፍታት እንጂ እንደው አሁን እኚህ ካህን ከንስሐ ልጃቸው ወይም ከዘመዳቸው ከእህታቸው ጋር ሊሆን ይችላል እኮ የሚበሉት። እንግዲህ መብላት ኃጢአት ከሆነ እኔ አላቅም፣ እንግዲህ አዲስ ህግ ወጥቶ ከሆነ ማለት ነው። ስለ ወንድማችን ተሙ ብዙዎቻችሁ ተጨንቃችሁ እየጠየቃችሁ እና ያላችሁ፣ ነገር ግን ስለ ወንድማችን ምንም አይነት መረጃ ማግኘት አልቻልንም። ስናገኝ ግን በሰፊው እንነግራችኋለን። እስካሁን ድረስ ትላንትና እኔ ቅዳሜ እኔ ቤት ነው ያየሁት። ከዛ በኋላ ግን ትላንትና ከላይቭ እንደወጣ ስልኩም አይሰራም፣ ቲክቶኩም ጭምር ከነጨራሹኑ ጠፍቷልና ወንድማችን ምን ላይ ሆኖ እንደሆነ የምናውቀው ነገር የለም። ኢትዮጵያ ያሉ ወንድሞቻችንም በጣም እየደወሉለት ነው ለማግኘት፣ ስልኩ አይሰራም ከነጭራሹኑ። የሆነውን ነገር ሳናውቅ ግን ይሄ ነው ማለት ከባድ ነው። ምን ሆኖ ምን ደርሶበት ስልኩም ለምን እንደተዘጋ እስክናውቅና ያለውን ነገር እስክናሳውቃችሁ ድረስ ወንድማችን ድንግል ማርያም ባለበት ተጠብቀው በጸሎታችሁ አስቡት። ሁላችንም አንዳንድ ሰላም ላይ እንድገምለት ለወንድማችን። መቤቴ ባለበት ተጠብቀው ስለ ወንድሞቻችን እኛ ካላለቀስንላቸው፣ እኛ ካለመንላቸው፣ እኛ ከጎናቸው ካልሆንን በእውነቱ በጣም ከባድ የሆነ ነገር ነው ከፊታችን የተዘረጋው።
በሰላም እንዲመለስልን ወንድማችን ተስፋ እናደርጋለን በእግዚአብሔር። ሁላችሁም በጸሎታችሁ አስቡት። ነገር ግን እጃችን ላይ ተጨባጭ ነገር ስላሌለ ይሄ ነው ማለት አንችልም። እስካሁን ያለው ነገር ይሄ ነው። ብዙ እፎዮች እንዲያዙ በጣም ጥረት እየተደረገ ነው። ብዙ ኦርቶዶክሳውያን ወጣቶች እየታሰሩ፣ እየታፈሱ፣ እየተደበደቡ እንግልት እየደረሰባቸው ነው። የአባቶች ዝምታ እስከ መቼ እንደሆነ ባይገባንም ግን ወንድሞቻችንን በጸሎታችሁ አስቧቸው። አሁንም ወንጀለኞች ለፍርድ እንዲቀርቡ እኛም እንጠይቃለን። ለጥቂት ጊዜ ምናልባት ገዳም ለሱባኤ ገብቶ ይሆናል ብዬ ነው የምጠረጥረው። ገዳም ድንገት ምናልባት ቴክስት ማድረግ ነበረበት ለእኔና ለፈለገ እንዲህ ነኝ ብሎ ቺን 3 ቀን ወይ ቺን ሳምንት እንደ ሱባኤ መንገድ ለማሳለፍ አስቦ ይመስለኛል። እንደ ሱባኤ ነገር ነው ብዬ ነው የማስበው። እንደ ሱባኤ ነገር ጸጥ ብሎ አንድ ለ3 ቀን ወይ ምናልባት ለአንድ ሳምንት እንደዛም የሚል ሀሳብ ስለነበረው ከዛ በፊት ሱባኤ ላይ ያለው ብዬ ነው ማምነው። እንደኔ ዲአክቲቬት ስላደረገው ስልኩን ማለት የፈለገ ነገር ዲአክቲቬት ማንም ሊያደርገው አይችልም ከሱ ውጭ። ስለዚህ ሆን ብሎ ነው ዲአክቲቬት ያደረገው ብዬ አምናለሁ። ስልኩንም ሁሉም ነገር ያጠፋፋው ሱባኤ ላይ ነው ብዬ ነው ተስፋ ማድረገው። ምክንያቱም ገዳም እሄዳለሁ ብሎ ስለነበረ አካውንቱን ኦፍኮርስ ዘግቶታል። ትልቁን የቲክቶክ አካውንቱን ዘግቶታል። ስልኩን ማጠፋፍቷል። ሴፍ የሆነ ቦታ እንደሆነ አውቃለሁ ከዚህ በፊት። አሁን ከሱባኤ ውጭ ሌላ ቦታ የትም ይሄዳል ብዬ አላስብም። በቅድሚያ ጥያቄ ከመጠየቅ ልጀምር ነው። ያው ይሄንን ተመልክታችሁታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በዕለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው ግልጽ መበደል ነው። ይህንን ነው ልጓም ያጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ ነው። እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። ኧረ ተው፣ ይህ ነገር ይርከስ አያስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን። በሐሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለው። ሐሮማያ ዩኒቨርሲቲ ሰምተናል። ለቤተክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ ነኝ። አልሰቀሉትም፣ አልገደሉትም ማለት ክርስትና የለም ማለት ነው። ሙቶ ካልተነሳ ክርስትና የሚባል የለም። የክርስትና የመጨረሻው ማይተም ትንሳኤው ነው እንጂ የእምነት መስራቾችማ ያው መቃብራቸው ይጎበኛል። የለመመድ መቃብር እኮ ይጎበኛል። የቡዳ የነዚህ የተለያዩ መቃብራቸው እኮ ይጎበኛል። የኛ ጌታ ግን ሲጎበኝ መቃብሩ ባዶ ነው። ትንሳኤ ነው፣ ህይወት ነው። ኤቪደንሳችን እሱ ነው። የትንሳኤው ምስክሮች ነን እኛ። ስለዚህ በስርዓት ወንጌላችንን እንሰብካለን። ህይወት የሆነው ፍቅር የሆነው የሚረግሙንን እየመረቅ የሚሰድቡንን እየባረክ የሚጠሉንን ሳንጠላ በስርዓት እምነታችንን ማስኬድ አለብን። በስርዓት መሆን አለብን። ከስርዓት ውጭ የሆነ ነገር ለክርስትናውም ራሱ አደጋ ስለሆነ ማለት ነው። እና የመጨረሻ አራተኛ መናገር የምፈልገው ልጆቻችንን ደግፉ። እነ እፎይ እነ ጰላዲዮስ አሁን በብላይነት ነው ያሉት። የት ነው ያሉት? ወክ አድርገው ወጥተው ቲማቲም ብርቱካን መግዛት ይችላሉ እነዚህ ልጆች? ካሜራ እየደቀኑ ቤታቸው ድረስ ሄደው መኪና እየደበደቡ መስኮት እየሰበሩ ጋጣ ወጥና ህገወጦችን ዝም ብለን ልንመልከት አይገባም። የሸሪያ ህግ ኢትዮጵያ ውስጥ አንዳንድ ነገሮች ላይ እኮ እያየን ነው እኮ። በአክሱም በተለያዩ መንገዶች እያየን እኮ ነው ምን አይነት አካሄዶች እየሄዱ እንደሆነ። ክርስትናው ላይ እየመጣ ያለውን መከራ እኮ እየተመለከትን እኮ ነው። ኢትዮጵያ በሸሪያ ህግ እንድትተዳደር ነው ባይዘው የሚጠቁመን ነገር እሱን ነው የሚያሳየን። እኔ በጣም ደግኛ የሆኑ ሙስሊሞች ተወልጄ ያደግኩበት አካባቢ አዲስ ቤተክርስቲያን ሲመረቅ 4-5 በሬ ይዘው ነው የሚመጡ ሙስሊሞች። ሲሪየስሊ ኦርቶዶክሳውያንም ልክ መስጊድ ሲመረቅ ይዘው ነው የሚሄዱ።
ፕራክቲካል ባይኔ ያየሁትን ነው የምነግራችሁ። ስቲል ነው ያለውን ነገር ነው የምነግራችሁ። እንደዚህ ያሉ ጤናማ የሆኑ እንደ ሀጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት እንፈልጋለን። የእውነቴን ነው። እኔ ሀጂ ሙፍቲን እንዴት እንደማከብራችሁ ልነግራችሁ አልችልም። በጣም ነው የምወዳቸው። መልካቸውን ራሱ ሳየው ራሱ በጣም ነው አትራክት የሚያደርገኝ። የእሳቸው እምነት በፍጹም እሳቸውን ከመውደድ ሊከለክለኝ አይችልም። እኔው ባገኛቸው እጄን አይደለም በርከክ ብዬ ነው ሰላም የምላቸው። የእውነቴን ነው። በጣም ነው የማከብራቸው። እንዲህ ያሉ ጤናማ የሆኑ ሰዎችን እንዲመጡ እንፈልጋለን። እንግዲህ ሀጂ ሙፍቲ እኮ የእስልምና መሪ ናቸው። በክርስቶስ እኮ አያምኑም። ግን በክርስቶስ አለማመናቸው ግን እነሱን እንዳልወድ ወንጌሌ አላደረገኝም። ቆንጨራ ይዘው አጥፏቸው፣ ግደሏቸው፣ አብያተ ክርስቲያናት ይቃጠሉ የሚሉትን ነውረኞችን ግን ለሰከንድ ልንታገሳቸው አይገባም። ስለዚህ ወንድሞቻችን በር ተዘግቶባቸው ነው አሁን ያሉት። ወክ ማድረግ አይችሉም። በትውልድ ቦታቸው ላይ መንደራቸው ላይ ሰው መርዳት አለባቸው። ይበራ እኛ ካህናት እውነት ለመናገር ማስተባበር ነው የምንችለው። ስሞት መንግስተ ሰማያት እንደምገባ 100% እርግጠኛ ሆኛለሁ። ኦርቶዶክስ እና ፕሮቴስታንት በጣም ብዙ ልዩነት፣ ከፍተኛ የሆነ ልዩነት አለው። ብዙ አላምንም። እንደው በክርስቶስ አንድ ነን የሚሉ ሰዎች አንድ እንዳልሆኑን እንዲያውቁ ፈልጋለሁ። አንድ አይደለም፣ በጣም ተራርቀናል። ምክንያቱም ስጋው ደሙን አማናዊ በማድረግና መታሰቢያ በማድረግ ውስጥ በጣም ትልቅ ልዩነት አለ። በጣም ትልቅ ልዩነት። እስከ ዓለም ፍጻሜ የሚፈሰው ደሜ ነው ብሎ የሰጠው ያ ማለት ሰዎች ሁሉ ለኃጢአታቸው ስርየት ይሆን ዘንድ እስከ ዓለም ፍጻሜ ድረስ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሎ ነው የሰጣቸው ለኃጢአት ስርየት። ሰዎች ንስሐ ገብተው የኃጢአት ስርየትን የሚያገኙት ስጋው ደሙን በመቀበል ነው። አማናዊና መታሰቢያ በማድረግ ውስጥ ያለው የህይወት ልዩነት ነው። በቃ የመሞትና የመዳን ያህል በመጠመቅና ባለመጠመቅ ውስጥ የመኖርና ያለመኖር ያህል ልዩነት ማለት ነው ያለው። እነዚህ ምስጢራትን በማይከወኑበት ሁኔታ በጸጋው ድኛለሁ ለማለት አይደለም፣ ክርስቲያን ነኝ ለማለትም አያስችልም። እውነቱን ለመናገር ድኛለሁ ብሎ እርግጠኛ ለመሆን በርቶልኛል ብሎ እርግጠኛ ለመሆን አይደለም ክርስቲያን ነኝ ለማለትም ይከብዳል። በመጀመሪያ ከሁሉ በፊት እህታችን ወደ እውነተኛው መንገድ ስለተመለሽ ልብሽ የሚናፈቀውን እውነተኛውን ጌታ ኢየሱስ ክርስቶስን ስላገኘሹ እጅግ በጣም ደስ ብሎናል። እንዲህ አይነቱ ደግሞ አካሄድ ሁልጊዜ ፈተና ይኖርበታል። ምን ለማለት ፈልጌ ነው? አሁን ላይ ወደዚህኛው መንገድ ከመመለስሽ አንጻር ብዙ ፈተኖች ይበዛሉ። እስፔሻሊ ከትምህርት ጋር ተያይዞ አንቺ እኮ ስለማታውቂ ነው ኦርቶዶክስ ቤተክርስቲያን እንዲህ ናት ብለው ቤተክርስቲያን የማታስተምረውን ታስተምራለች፣ የማትለውን ትላለች የሚሉ ሰዎች በርከት ይላሉ። መቼም አጋጥሞሽም ሊሆን ይችላል ምናልባት እና ሞር ደግሞ ለወንድሞች ቀረብ ብለሽ ክርስቶስን ይዘሽዋል። ያሹን ክርስቶስን ደግሞ እንዳያስጥሉሽ የቤተክርስቲያንን ትምህርት ማወቅ የምትፈልጊውን ብትጠይቂ ጠይቀሽ ብትረጂ በጣም ደስ ይለናል። ምናልባት ዛሬ ማታ 3 ሰዓት ለአንድ ጉዳይ እኛ ላይቭ እንከፍት ነበር አልሽ እንዴ? ዛሬ ማታ ገባለሁ እያለች ነበር። መልካም እሺ፣ እንደዛ ከሆነ ምን እናደርጋለን? እግረ መንገድሽን ስለ ኦርቶዶክስ ቤተክርስቲያን ማወቅ። አሁን እኛ ምንድነው መሰለኝ ያያየ በቃ አሁን የሳሚ እናት ይልጥራት የሳሚ እናት እህታችን አንዳንድ ነገሮችን በቃ ጥላ ፊቷን ወደ ክርስቶስ አዙራለች። አሁን እኛ ቁጭ ብለን ፕሮቴስታንቶች ሲባሉ እንደዚህ አሁን እንደ ሉጥ ሚስት ወደኋላ ዞር ብላ አታይም። ከዚህ በኋላ አለቅ ስለነሱም በማውራት ጊዜያችን አናባክንም። በቃ እህታችን እግዚአብሔር የተመሰገነ ይሁን ከድቅድቅ ጨለማ ወደሚደነቅ ብርሃን የተሸጋገረችው ሰው ከዚህ በኋላ እንደ ሉጥ ሚስት ዞር ብላ የኋላውን አትመለከትም። ነገር ግን አሁን ደግሞ ስላለችበት ስለ ቤተክርስቲያን ስርዓት አንዳንድ የማይገባት ነገሮች ሊኖሩ ይችላሉ አይደል? ሰሚነት አንዳንድ የማይገቡት ነገሮች ያው ኦርቶዶክስ ቤተክርስቲያን ውስጥ ሆኖ አንዳንድ የማትረጃቸው ነገሮች ይኖራሉ። ስለዚህ እነዛ ማታ 3 ሰዓት ላይ መጥተሽ በፍቅር እኛን ወንድሞች ትጠይቂኛለሽ፣ እኛን መለስ ተደረሽ። ዛሬም ኦርቶዶክስ ነኝ፣ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛዬ ምናምን ሙስሊም ናት፣ ፍቅረኛዬ ምናምን ነገር ፕሮቴስታንት ነው። ዛሬም በዚህ እንኳን አልረዳናቸውም፣ በዚህ አልረዳናቸውም። ተዉት፣ ሌላው ነገር ተዉት።
ኦርቶዶክሱ እንኳን በመቆም አልረዳናቸው በመሆን ወይ እንደው ማማየን እንደው ሴቶቹ የሚያደርጉት ንቅበተ እምነት ነው ሰርቼ አይቼ በእውነት እንዴት አደርጋለሁ? ካሁን በኋላ እንኳን ራሴን ልጠብቅ ቢያንስ ለራሴ እንኳን ልሁን ማለት እንኳን አልቻልም። ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልን ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማርያም ፍቅረኛ ሙስሊም ነው፣ ዘማርያም ጓደኛ የፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ እቅበተ እንኳን ሊሰራበት ቀርቶ መቆም እንኳን አልቻልም ዛሬ። ስለዚህ ድካማቸውን ዱጋመድ እያደረግን ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት አለ ይላል። ቆሙ መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ። በቃ እኔ ግልጽ ነው የምነግራችሁ። መጀመሪያኛ እንቁም። አንቺ ራስሽ ገና መቆም ቀጥለሽ መቆም አልቻልሽ። እላይ ደግሞ እናንገጣለን። ደግሞ እኛ መጀመሪያ መሰራ ነው። ገና እኮ አንቺን እኮ ከዛ ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ኧረ እባክሽን ተይ ከዚህ ጓደኛሽ ጋር ገና እያፋለቅን እኮ ነው። ገና ማላቀቅ ገና ኧረ እባክሽ ጥንቃቄ አድርጊ እባክሽን እገሊትን ጠይቋት፣ እገሊትን አናግሯት፣ እገሊን አናግሩት። ደግሞ እኮ የሚገርም ማን ቢሆን ጥሩ ነው የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ጥሩ አለም የሰንበት ተማሪ የሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት። አበሳረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማዬ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ፣ ቢያንስ እንኳ እኔ ፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል እንኳ መነሳት ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንደሆነ ማድረግ። ከዚህ በኋላ ውቀስ ጳጳሳት የሄዱ አባቶች ሄዱ፣ ሲኖዶስ ሄደ፣ ጠቅላይ ቤት ሄደ፣ አሁን ያምራል። ብቻቸውን ይደረቋል። ደግሞ እየተቀያየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ልክ አላለም የቤት ስራ የተሰጠው ይመስላል። በቃ አንቺ ግዴታ ነው፣ አንተ ግዴታ ነው፣ አንተ ኃላፊነት አለብህ። እናንተ ግን ተኙ። የእነሱ ግን ግዴታ ነው። ማኑ ደህና ሸክም የሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ። ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት በመዝሙር እንደተናገረ ወጥመድ ተሰበረ እኛ መለጠን ነው ያለው። ወጥመድ ተሰብሮ ነው እንጂ ሞት ነው ቅጽበት ናት። አለቀ። ነጋው ማማዬ ካለፈች በኋላ እንደዚህ ሆነች። ማማዬ ምንም አይጠቅምም። መተካት ነው የሚጀምረው። ምንድን ነው? እኔ ኦርቶዶክስ ክርስቲያን ሆኜ የእነሱ እቅበት ነው የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞቼን በመታደግ እተባበራለሁ።